ዳሽን ባንክ እንደምታውቁት በሀገራችን አሉ ከሚባሉት ባንኮች መካከል አንዱ ነው ይታወቃል። እናም እንግዲህ አመታዊ አፈጻጸሙንም ሪፖርት አቅርቦልናል። ምን አይነት አፈጻጸም አስመዘገበ የሚለውን እንግዲህ ቀጥዬ በዝርዝር የማቀርብላችሁ ይሆናል። እናም እንግዲህ በመጀመሪያ ያው እንግዲህ እንደማቀርብላችሁ ከሰሞኑ ሁላችንም የሀገራችን ባንኮች በአመታዊ አፈጻጸማቸውን እያሳወቁ ይገኛሉ። እናም በተለያየ መለኪያ ማን አንደኛ፣ ሁለተኛ፣ ሶስተኛ እንደሆነ እንዳለ ደረጃውን ወደፊት የምናቀርብላችሁ ሲሆን ዳሽን ባንክ ግንስ ምን አስፈጻጸም አቀረበ የሚለውን ስንመለከት ሁሉም ባንኮች እንደሚያቀርቡት በዋነኝነት በትርፍ ስንለካው የዳሽን ባንክ ትርፍ በአሁኑ ዓመት 6.7 ቢሊዮን ብር ነው የደረሰው። ይህም እንግዲህ ከራሱ ከአምና አፈጻጸም አንጻር ሲታይ በ5% ያህል እድገት ያሳየ ሲሆን በሀገራችን ካሉት ባንኮችም ከፍተኛው ደረጃ ውስጥ የገባና በሶስተኛነት የአመታዊ ከፍተኛ ትርፍ ዘመን ባንክንና አዋሽ ባንክን በመቀጠል እንደሆነ ለማወቅ ተችሏል። በሌላ መልኩ ይህንን ዲፖዚት እንግዲህ እንዲሳካ ያስቻሉትን አፈጻጸሞች ስንመለከት በዋነኝነት ልናይ የምንችለው አጠቃላይ ገቢውን ነው። የባንኩ አጠቃላይ ገቢ 31.4 ቢሊዮን ብር ደርሷል። ይህም ከፍተኛ እድገትን ያስመዘገበበት ሲሆን ከዚህ ነው እንግዲህ ወጪዎች ተቀናንሰው ከግብር በፊት ትርፍ 6.7 ቢሊዮን ብር እንዲደርስ ያስቻለው። በሌላ በኩል እንግዲህ በዋነኝነት አፈጻጸም በውጭ ምንዛሪ ግኝት ከሆነ 1.2 ቢሊዮን ዶላር ገቢ ያገኘበት ሁኔታ አለ። በሌላ በኩልም ስናይ አጠቃላይ ተቀማጩን ደግሞ በምንማይበት ሰዓት 202 ቢሊዮን ደርሷል። ይሄ በሚገርም ሁኔታ በዚህ ዓመት 38% ጭማሪ ያሳየበት ሁኔታ ነው የሚታየው የባንኩ አፈጻጸም። እናም እንግዲህ በሌላም እንግዲህ እየቀጠልን ነው። በሱፐር አፑ በባንኩ ባስጀመረው የሱፐር አፕ ስርዓት የምንገው ከሆነ ወደ 8 ሚሊዮን የሚሆኑ ሰዎች በደንበኝነት እንደመዘገበ ነው ባንኩ ያሳወቀው። እና በሌላም አፈጻጸም እንግዲህ የባንኩ አጠቃላይ ሀብትም 254 ቢሊዮን ብር ደርሷል። እንዲሁም ደግሞ ደንበኞቹም በጣም ከፍ በማለት ወደ 8 ቢሊዮን ደርሰው እንዳሉ ነው የባንኩ የአመራሮች እያሳወቁት። ይህንንም እንግዲህ ያወቅነው ባንኩ ባደረገው ዓመታዊ ሪፖርት ወቅት በተሰማውንና የባንኩ ኦዲትድ ፋይናንስ ስቴትመንት ሪፖርት ይፋ በሆነበት መልኩ ነው። እና የዳሽን ባንክ አፈጻጸም ይህንን ይመስላል። በትርፍ 6.7 ቢሊዮን፣ በገቢ 31.4 ቢሊዮን ያገኘው የሀገራችን ግዙፉ ባንክ ዳሽን ባንክ አፈጻጸሙ ይህንን ይመስላል።